የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የብልጽግና አገዛዝ ከፍተኛ ወታደራዊ ውጥረት በሰፈነበት የራያ ቀጠናን በፈጸመው ተከታታይ የድሮን ጥቃት ሰብአዊና ቁሳዊ ጉዳት መድረሱን የመረጃ ምንጮች ተናግረዋል። በሌላ በኩል በአንድ ግንባር ብቻ በአገዛዝ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ከ70 በላይ የጦር አባላት መገደላቸው የተሰማ ሲሆን ውጊያም ዛሬ መቀጠሉን የፋኖ ኃይሎች አስታውቀዋል። አገዛዙ በአማራ ክልል ከተሞች ወጣቶችን እያፈሰ እንደሚገኝም ተሰምቷል። በዝርዝር የምናየው ቀዳሚ ጉዳይ ነው። ባለፉት 8 ዓመታት በብልጽግና አገዛዝ የወጡ አብዛኛው አዋጆች በችኮላ የተዘጋጁ በመሆናቸው በተደጋጋሚ እንዲሻሻሉ መደረጋቸው በጥናት ተረጋግጧል። የአብይ አህመድ አገዛዝ ከጀመረበት ከ2010 እስከ 2018 ዓ.ም የወጡ አዋጆች በችኮላና በይረስርስ የተሰሩ ናቸው ሲል አገዛዙ ከዩኒቨርሲቲዎች ጋር ባደረገው ጥናት ይፋ አድርጓል። በዝርዝር እናየዋለን። በመተሐራ አቅራቢያ በሬክተር ስኬል 4.6 የሆነ የመሬት መንቀጥቀጥ ተከስቷል። ዝርዝሩን ትሰሙታላችሁ። በቀጠናው ውጥረትና ግጭት በቀጠለበት ወቅት ሱዳን ከሶማሊያና ከግብጽ ጋር ውይይቶችን አድርጋለች። ውይይቶቹ የቀጠናው ወቅታዊ ክስተቶች ላይ ያተኮሩ ናቸው ተብሏል። ዝርዝሩ ተዘጋጅቷል። ኢራን በሆርሙዝ ወሽመጥ የምትፈጽማቸው ጥቃቶች የቀጠሉ ሲሆን እስራኤል የትራምፕን ባለ 15 ነጥብ የጋዛ ሰላም እቅድ ውድቅ ማድረጓን የአገሪቱ ጠቅላይ ሚኒስትር ኔታንያሁ ይፋ አድርገዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። የብልጽግና አገዛዝ ከፍተኛ ወታደራዊ ውጥረት በሰፈነበት የራያ ቀጠና ፈጸመው ተከታታይ የድሮን ጥቃት ሰብአዊና ቁሳዊ ጉዳት መድረሱን የመረጃ ምንጮች ሲናገሩ፣ በሌላ በኩል በአማራ ክልል ላለፉት 3 ዓመታት በቀጠለው አንድ የግንባር ዘመቻ ብቻ በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ ተደርጎ ከ70 በላይ የጦር አባላት መገደላቸው ሰምቷል። ይህ ውጊያ ዛሬም መቀጠሉን የፋኖ ኃይሎች በይፋ አስታውቀዋል። አገዛዙ ደግሞ በአማራ ክልል ለቀጣይ ጦርነት የሚሆኑ ወጣቶችን እያፈሰ እንደሚገኝ ሰምቷል። በራያ ቆቦና በራያ አላማጣ ወረዳዎች አዋሳኝ አካባቢዎችና ላስታ ቀጠና የተጠናከረ የድሮን ቅኝት መኖሩን በትላንትናው ዕለት መዘገባችን የሚታወስ ሲሆን የብልጽግና አገዛዝ ዛሬ ነሐሴ 4 2018 ዓ.ም ተከታታይ የድሮን ጥቃት ማድረሱ ሰምቷል። ዛሬ ማለዳ ላይ 4 ጊዜ በተፈጸሙ ጥቃቶች ሰብአዊና ቁሳዊ ጉዳቶች መድረሳቸውን የተናገሩት የኢትዮኒውስ የመረጃ ምንጮች ጥቃቱ የትግራይ ኃይሎች ላይ ያነጣጠረ እንደሆነ አክለው ተናግረዋል። የብልጽግና አገዛዝ ነሐሴ 3 2018 ዓ.ም ጠዋት ጀምሮ ያልተቋረጠ የድሮን አሳ ሲያደርግ ከቆየ በኋላ ዛሬ ጠዋት ላይ በራያ አላማጣ መረዋ ቀበሌ በተከታታይ ጥቃት አርሷል ያሉት የአካባቢ የመረጃ ምንጮች ናቸው። በዚህም መረዋ ሀርማዝ፣ መረዋ ትምህርት ቤት፣ ዳሮና ችግኝ ጣቢያ አካባቢዎች ላይ በተፈጸሙ ጥቃቶች ጉዳት ደርሷል ተብሏል። በራያ ቀጠና በአገዛዝ ጦር በፋኖ ኃይሎች እንዲሁም በትግራይ ኃይሎች እንቅስቃሴ ወታደራዊ ውጥረቱ አይሎ ቀጥሏል ያሉት የአካባቢ ነዋሪዎችም በተለይም ከዞብል፣ ቢሶበር፣ ሸቃይ ከተማ፣ መረዋኒ፣ ወትወት አካባቢዎች ሰላማዊ ሰዎች ውጊያ ሊቀሰቀስ ይችላል በሚል ወደ ራያ ቆቦ ከተማና ወደ ሌሎች አካባቢዎች እየሸሹ እንደሚገኙ የኢትዮኒውስ የመረጃ ምንጮች ተናግረዋል። በቀጠናው ዛሬ የሚያገዛዙ ጦርና የትግራይ ኃይሎች ተጨማሪ ከባድ መሳሪያዎች እያስጠጉ ይገኛሉ ሲሉም ተናግረዋል። በሌላ በኩል የብልጽግና አገዛዝ በአማራ ክልል ከተሞች ወጣቶችን ለግዳጅ ወታደራዊ መልመላ እያፈሰ ነው ሲሉ የመረጃ ምንጮች ለሚዲያችን ተናግረዋል። በዛሬው ዕለት ነሐሴ 4 2018 ዓ.ም በክልሉ ሸዋ ቀጠና የተለያዩ ከተሞች በርካታ ወጣቶች በሚሊሻና ፖሊስ እየታፈሱ ወደ ጊዜያዊ ማቆያ ቦታዎች ተወስደዋል ተብሏል። በሸዋሮቢት ከተማ ወጣቶች በግዳጅ ታፍሰው ከታሰሩ በኋላ ቤተሰቦቻቸው እንዳይጠይቋቸው መደረጋቸውን ደግሞ የኢትዮኒውስ የመረጃ ምንጮች ተናግረዋል። በተመሳሳይ በጎጃም ወሎና ጎንደር ወጣቶች በአገዛዙ እየታፈሱ እንደሚገኙ የተሰማ ሲሆን ወጣቶቹ ታፍሰው ከታሰሩ በየከተሞቹ በኋላ ጊዜያዊ ማቆያ እንዲሰበሰቡ ተደርገዋል ተብሏል። በደብረ ታቦር ከተማ ከመንገድ ላይ ተይዘው ከታሰሩ ከ2 ቀናት በኋላ ገንዘብ ከፍለው እንዲወጡ የተደረጉ መኖራቸውም ተሰምቷል። በክልሉ የሚደረገው አፈሳ በመዝናኛ ቦታዎች፣ በመናኸሪያ፣ ለቀን ስራ ፍለጋ መገናኛ ቦታዎችና በመንገድ ላይ የሚደረግ ሲሆን አፈሳው በአካባቢው የብልጽግና አመራሮችና ፖሊስ እንዲሁም ሚኒሻ ቅንጅት የሚፈጽሙት መሆኑን የኢትዮኒውስ የመረጃ ምንጮች አጋልጠዋል። ይህ በእንዲህ እንዳለ በወለጋ ቀጠና በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተባብሶ ቀጥሏል። በትላንትናው ዕለት ነሐሴ 3 2018 ዓ.ም አንገር ጉትን ወረዳ በተደረገው ከባድ ውጊያ ከ70 በላይ የአገዛዙ መከላከያና እገዳ ኮማንዶ አባላት መገደላቸውን የፋኖ ኃይሎች ይፋ አድርገዋል። በአካባቢው በፋኖ ኃይሎች ውጊያ
ከፍተኛ ጉዳት የደረሰበት የአገዛዙ ጦር ምስራቅ ወለጋ ጊዳና አያና ወረዳ አንድ ወዲ አካባቢ መኖሪያ ቤቶችን አቃጥሏልም ተብሏል። በቀጠናው ወረኬ ማራም የተባለ አካባቢ የፋኖ ኃይሎች በከፈቱ ውጊያ ከሰባው ላይ የአገዛዙ ጦር አባላት ሲገደሉ በርካታ ትጥቆች ደግሞ በፋኖ ኃይሎች ተወስደዋል ሲሉ የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም በአንገር ጉትን ዙሪያ መቀጠሉም ነው የተሰማው። በወለጋ ቀጠና በቀጠለው ውጊያ በሰላማዊ ሰዎች ላይ ጉዳት እየደረሰ ነው ያሉት የመረጃ ምንጮቹ በተለይ ማቤ ደንጎሮ አቅጣጫ ሉምጫ የተባለ ቀበሌ ላይ ሰላማዊ ወጣቶች በአገዛዙ ጦር ተገድለዋል ሲሉ ተናግረዋል። በተመሳሳይ በአንገር ጉትን ከተማ ቁጥራቸው ያልታወቁ ሰላማዊ ሰዎች በዛሬው ዕለት በአገዛዙ ገዳ ኮማንዶና ሚኒሻ መገደላቸውን ለሚዲያችን የመረጃ ምንጮች ተናግረዋል። ባለፉት 8 ዓመታት በብልጽግና አገዛዝ የወጡ አብዛኛው አዋጆች በችኮላ የተዘጋጁ መሆናቸው በጥናት ተረጋገጠ። የአብይ አህመድ አገዛዝ ከጀመረበት ከ2010 እስከ 2018 ዓ.ም የወጡ አብዛኛው አዋጆች በችኮላ በይድረስ የተዘጋጁ መሆናቸው ለተደጋጋሚ ማሻያ መጋለጣቸውና የአዋጁ ድንጋጌ የጣሱ ደንብና ሌሎች ሀሳቦችም ጭምር መጋለጣቸውን ነው በጥናት አረጋግጠናል ሲሉ የፌዴራሉ የሕግና ፍትህ ኢንስቲትዩት እንዲሁም ከሌሎች ተቋማት ጋር በመተባበር ባጠናው ጥናት ይፋ ያደረገው ኢንስቲትዩቱ ስለተደረገው ጥናት ሲያስታውቅ የብልጽግና አገዛዝ የፌዴራል የሕግና ፍትህ ኢንስቲትዩት ከዩኒቨርሲቲዎች ጋር ሆኜ ነው ያለ ሲሆን በተለይም ደግሞ እስከ 2018 ዓ.ም 5 ጥናቶች ማጽደቂያ አውደ ጥናት አከናውኛ አብዛኛዎቹ በአገዛዙ የወጡ ህጎች ላይ ድረስ የወጡና በብዛት መሻሻል ያለባቸው ነው ድጋሚ የተሻሻሉ ናቸው ሲል ገልጿል። አዋጆች ከበላይ ህጉም ሆነ ከህገ መንግስቱ ጋር እየተጋጩ መሆናቸውን አረጋግጫለሁ የሚለው ጥናቱ በዚህ ምክንያት እንዲሻሻሉ መደረጉ በብዛት ተከናውኗል። ለምሳሌነት በወንጀል የተገኘ ሀብትን ህጋዊ ማስመሰል በተመለከተ የሰብአዊ ጥሰት የያዙ ድንጋጌ በመሆኑ ማክሰኞ ወጥቶስ በሳምንቱ ማክሰኞ ማሻያ ተደርጎበታል ብለዋል። የብልጽግናው መሪ አብይ አህመድ ወታደሮቹ የምታገኙት ሀብት ውሰዱ፣ ፈትሻችሁ ዶላርም ካገኛችሁ የራሳችሁ አድርጉት ከሚለው አዋጅ ቀጥሎ በአስቸኳይ እሳቸውን ቃል ለመፈጸም የወጣውና በወንጀል የተገኘ ሀብትን ህጋዊ ማስመሰል በተመለከተ ማክሰኞ የወጣው አዋጅ ተመልሶ ሳምንት ሳይሞላው ማክሰኞ ማሻያ በምክር ቤቱ እንደተደረገበት ሰምቷል። በበታች ህጎች መሻር መሻሻልና ተቃራኒ የበታች ህጎች መውጣት እንደሚታይ በተለይም ደግሞ የታክስ ህጎች ላይ ችግሩ በአደገኛ ሁኔታ ተስተውሏል ተብሏል። አንድ መመሪያና ደንብ ከመውጣቱ በፊት ለህዝብ ተወካዮች ምክር ቤት ቀርቦ የማይገመገም መሆኑ ችግሩን አባብሶታል የተባለ ሲሆን የብልጽግና ሰዎች ሚኒስትሮችና የቢሮ የህግ ባለሙያዎች አዋጆቹን በግልጽ በማቅረብ ለህዝብ ተወካዮች ምክር ቤት ከማቅረብ ይልቅ መመሪያና ደንቦችን ማቅረቡ ከማስተቸት በራሳቸው ወስነው ለሚፈልጉት ዓላማ እየዋሉ ይገኛሉ ተብሏል። ከህግ አወጣት ስርዓት መረጋጋት ጋር በተያያዘ የታዩ ጥንካሬዎች አሉ ተብሎ የተካተቱ ሲሆን አፋኝና አምባገነን ህጎች ለማሻሻል የተደረጉ ጥረቶች ግጭቶችን ለመቀናስና ተቋማትን ለማጠናከር የተደረጉ ጥረቶች አሉ የተባለ ቢሆንም በሚኒስቴር መስሪያ ቤቶች ውስጥ የህግ ተፈጻሚነት ክትል የሚጎላቸው ግን ብዙ ናቸው ተብሏል። በበጀት ዓመቱ 78 ጥናት ይደረግባቸዋል የተባሉ ርዕሶች ቀርበው ነበር የሚለው የሪፖርተር ጋዜጣ፣ ነገር ግን አስፈላጊ ለፖሊስ ግብዓት የሚሆኑ 5 ርዕሰ ጉዳዮች ተመርጠው ጥናት ተደርጎባቸዋል። 3ቱ ከዩኒቨርሲቲዎች ጋር የተደረጉ ናቸው። በዚህም ታዲያ አብዛኛው በብልጽግና አገዛዝ የወጡ ህጎች፣ አዋጆች እንደገና ከአንድም 2-3 ጊዜ ተሻሽለዋል ተብሏል። ጥናቶቹ የተፈጠነ የወንጀል ፍትህ ሂደትን በኢትዮጵያ ህጋዊ መሰረት ያተገባበር ማዕቀፍ፣ የህግ አወጣት ስርዓት መረጋጋት በኢትዮጵያ፣ የህገ መንግስት ትርጉም መርሆች በኢትዮጵያ፣ የወንጀል ደጋጋሚነትና የማረሚያ ቤት ሚና በኢትዮጵያ የሚሉ ሲሆኑ እነዚህ በራሳቸው ቆመው ሊፈጸሙ ያልቻሉ አሁንም ላይ ህግና መመሪያ ሊወጣላቸው ያልቻሉ ጉዳዮች የወጡትም የተሻሉት መመሪያዎች በህዝብ ተወካዮች ምክር ቤት በኩል እውቅና የሌላቸው ሆኗል ተብሏል። የህገ መንግስት አርቃቂዎች ህገ መንግስቱን ሲያዘጋጁ ጠቅለል ያሉ ሀሳቦች ስለተጠቀሙ አሻሚ ቃላት ስለሚስተዋሉ አልፎ አልፎ የሚጋጩ መርሆች ስለሚኖሩ ግልጽነት የጎደላቸው አንቀጾች ስለሚታዩ ህገ መንግስት መተርጎም አለበት ማለት የህገ መንግስት ትርጉም መርሆች በኢትዮጵያ በሚል ርዕስ የተካሄደው ጥናት ያቀረቡት አንድ ምሁር አሁን ላይ ህገ መንግስቱ ሲተረጎም ካለው ነባራዊ ሁኔታ ጋር የመጣጣም ለማድረግ አንቀጾች ስራ ላይ ለመዋል በማሰብ ብዙ ስራ ይጠይቀናል ብሏል። የህገ መንግስት ትርጉም ጥያቄዎችን ለህገ መንግስት አጣሪ ጉባኤ የማቅረብ መብት ያላቸው ግለሰቦችና ተቋማትም በተለይም ባለመብት ወገኖች በ1/3 ወይም ከዛ በላይ በሆነ የፌዴራል ወይም የክልል ምክር ቤት አባላትና ፌዴራል ወይም በክልል አስፈጻሚ አካላት ሊቀርቡ የሚችሉ ቢሆንም ይህ ግን እየተተገበረ አይደለም ተብሏል። ከ2013 እስከ 2017 ዓ.ም ተመዘገቡ 62 የይግባኝ መዛግብት ውስጥ የፌዴሬሽን ምክር ቤት 99% የአጣሪ ጉባኤ የሚያጸድቅ በመሆኑ የአገሪቱ ህገ መንግስት ትርጉም ፍልስፍና የሚቀረጸው የሚመራው በአጣሪ ጉባኤ ባለሙያዎች ምርመራ ደረጃ ላይ ብቻ ቀርቷል ብሏል። በተለይም ደግሞ በእነዚህ አይነት ችግሮች አሁን ላይ አገሪቱ የተለያዩ ጥናቶችን ለማስደረግ በሚል ከፍተኛ ወጪም እያወጣች እንደሆነ በመድረኩ ላይ ቀርቧል። አሁን ላይ የብልጽግና አገዛዝ የሚጠቀምባቸውን ህጎች 2-3 ጊዜ ለማሻሻል እንደተገደደም ነው ጥናቶቹ አረጋግጠናል ያሉትም።
በመተሐራ አቅራቢያ በሬክተር ስኬል 4.6 የሆነ የመሬት መንቀጥቀጥ መከሰቱ ተሰምቷል። ትላንት እሁድ ምሽት በኦሮሚያ ክልል መተሐራ አቅራቢያ በሬክተር ስኬል 4.6 የሆነ የመሬት መንቀጥቀጥ የተከሰተ ሲሆን የመሬት መንቀጥቀጡ ንዝረት በአቅራቢያው የሚገኙ የአፋር አካባቢዎች መሰማቱን ቮልካኖ ዲስከቨሪ ይፋ ያደረገው የመሬት መንቀጥቀጡ ነሐሴ 3 ቀን 2018 ዓ.ም ከምሽቱ 2 ሰዓት ከ11 ገደማ የተከሰተ ሲሆን የመነሻ ማዕከሉ ከመተሐራ በደቡብ ምስራቅ 19 ኪሎ ሜትር እንዲሁም ከአዋሽ 23 ኪሎ ሜትር ርቀት ላይ ነው ተብሏል። ከአሜሪካዊ ጂኦሎጂካል ሰርቬይ እና ከአውሮፓ ሜዲትራኒያን ሴስሞሎጂካል ሴንተር የተገኙ መረጃዎች የጠቀሰው ድረገጹ የመሬት መንቀጥቀጡ በ10 ኪሎ ሜትር ርቀት ውስጥ የተከሰተ ነው ብሏል። በመተሐራ አቅራቢያ የሚገኙ ነዋሪዎች የመሬት መንቀጥቀጡ እንደተሰማቸው የተገለጸ ሲሆን ከመተሐራ የተገኙ ሪፖርቶች ቀላል እስከ መካከለኛ ደረጃ ያለው ንዝረት ተከስቷል ብሏል። ድረገጹ የመጨረሻ መረጃውን እስካወጣበት ጊዜ ድረስ ምንም አይነት ተከታታይ የመሬት መንቀጥቀጥ አልተመዘገበም። የመሬት መንቀጥቀጡ የተከሰተው አንጻራዊ ከፍተኛ የመሬት መንቀጥቀጥ እንቅስቃሴ የሚታይበት አካባቢ ነው ተብሏል። ቮልካኖ ዲስከቨሪ መረጃዎች እንደሚያሳዩት ከሆነ እንደ አውሮፓውያን አቆጣጠር ከ2000 ወዲህ በመነሻ ማዕከሉ 100 ኪሎ ሜትር ክልል ውስጥ በሬክተር ስኬል ከ5 በላይ የሆኑ ቢያንስ 18 መሬት መንቀጥቀጦች ተመዝግቧል። በቀጠናው ውጥረትና ግጭት በቀጠለበት ወቅት ሱዳን ከሶማሊያና ከግብጽ ጋር ውይይቶችን አድርጋለች። ውይይቶቹ ወቅታዊ ክስተቶች ላይ አተኩሯል። ሱዳን ከሶማሊያና ከግብጽ በቀጠናው ክስተቶች፣ በሁለትዮሽ ትብብሮችና በአገሪቱ ወቅታዊ ሁኔታ ላይ ያተኮረ የተናጥል ዲፕሎማሲያዊ ውይይቶች ማካሄዷን የሶማሊያ ብሔራዊ ዜና ኤጀንሲ ሶና ነው እንዲሁም የግብፁ አልአራም ኦንላይን ጠቅሶ የዘገበው። እንደ ሶና ዘገባ ከሆነ በሞቃዲሾ የሶማሊያ ውጭ ጉዳይ ሚኒስትርና ዓለም አቀፍ ትብብር ሚኒስትር አብዱል ሰላም አሊ በጽህፈት ቤታቸው የሱዳኑ አምባሳደር አብዱራህማን ከሊል አህመድን አባ ኪር አፋንዲን ተቀብለው አነጋግሯል። ሁለቱ ወገኖች በቅርብ ጊዜያት በተከሰቱ ቀጠናዊ ሁኔታዎችና ለውጦች ላይ እንዲሁም በሶማሊያና በሱዳን መካከል ያለው የሁለትዮሽ ትብብር ማጠናከርና ማስቀጠል የሚቻልባቸው ሁኔታዎች ላይ መክረዋል ብሏል ዘገባው። በተጨማሪም በሁለቱ ሀገራት መካከል ያለው የዲፕሎማሲ ግንኙነት ለማስቀጠልና በጋራ ጉዳዮች ላይ ትብብር ለማስፋት ያለ ቁርጠኝነት አለን ሲሉ አረጋግጠዋል። ሆኖም ከሁለቱ ወገኖች የተሰጠ ተጨማሪ ዝርዝር መረጃ ግን የለም። ይህ በእንዲህ እንዳለ የሱዳን ውጭ ጉዳይ ሚኒስትር ሞኢኢልዲን ሳሌም ከግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ ጋር በስልክ ተወያይተዋል። ውይይቱ በሁለትዮሽ ግንኙነትና በሱዳን ወቅታዊ ሁኔታ ላይ ያተኮረ መሆኑን የግብጽ የውጭ ጉዳይ ሚኒስትር ጠቅሶ አህራም ኦንላይን የዘገበው። በውይይቱ ወቅት አብዱላቲ ግብጽ ለሱዳን አንድነት፣ ሉዓላዊነት፣ የግዛት አንድነትና ብሔራዊ ተቋማት ያላትን ድጋፍ አረጋግጠዋል ብሏል። አክሎም በሱዳን የሚካሄድ ማንኛውም ፖለቲካ ሂደት ሙሉ በሙሉ በሱዳናውያን የሚመራና የሱዳን ሕዝብ ፍላጎት የሚያንጸባርቅ መሆን አለበት ሲሉ አስገንዝበዋል ተብሏል። የግብጽ ውጭ ጉዳይ ሚኒስቴር ይህንን አይነቱ ሂደት የሱዳን ብሔራዊ ተቋማትና ሀብቶች የሚያስጠብቅ እንዲሁም ደህንነትና መረጋጋትን ለማስፈን የሚረዳ መሆን እንዳለበት ተናግረዋል ይላል። በተጨማሪም በግብጽና በሱዳን ህዝቦች መካከል ያለው ታሪካዊ ግንኙነትና ወንድማማችነት በመጥቀስ ካይሮ የሁለትዮሽ ትብብሩን ለማስፋፋት ያላት ፍላጎት ገልጸዋል። እንደ ሚኒስቴሩ ገለጻ ሁለቱ ወገኖች ትብብራቸውን ለማጠናከር እንዲሁም የቅርብ ቅንጅትና ምክር ለማድረግም ተስማምተዋል። እነዚህ አዳዲስ የዲፕሎማሲ ውይይቶች የተደረጉት ሱዳን ሰፊ ቀጠናዊ የዲፕሎማሲና የደህንነት ስጋቶችን የፈጠረው ረጅም ግጭት አስተናግዳ አሁን ላይ የአልቡራን ጦር አሸናፊ የሆነ በመጣበት ሂደት ነው። በኢትዮጵያ አገዛዝ አምባሳደር ተደርገው የተቀመጡ የእነዚህ ሀገራት ሰዎች ግን ሱዳንና ኬንያን ስለመውረር ነው እያወሩ የሚገኙት። ኢራን በሆርሙዝ ወሽመጥ የምትፈጽማቸው ጥቃቶች የቀጠለች ሲሆን እስራኤል ደግሞ የትራምፕን ባለ 15 ነጥብ የጋዛ ሰላም እቅድ ውድቅ ማድረጓ ተሰምተዋል። የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ የሚፈጽማቸውን ጥቃቶች መቀጠላቸውን የብሪታንያ የባህር ላይ ንግድ ስራዎች ድርጅት ነው ያስታወቀው። በሆርሙዝ ወሽመጥ በሚንቀሳቀሱ የንግድ መርከቦች ላይ የሚደረጉ ጥቃቶችን በመቀጠላቸው መካከለኛው ምስራቅ ያለው ስጋት መጠን ሰፊና ከባድ እንደሆነ መቀጠሉን ድርጅቱ አስታውቋል። ድርጅቱ እንደገለጸው ባለፈው ቅዳሜ አንድ የተባበሩት አረብ ኤምሬት የነዳጅ መርከብ በውሃ መተላለፊያው ላይ ኢላማ የተደረገ ሲሆን በወሽመጡ በኩል የሚደረግ የንግድ እንቅስቃሴ በጥቂት መርከቦች ብቻ ተወስኖ በዝቅተኛ ደረጃ ላይ ይገኛል ብሏል። ለልየታ የሚረዱ የራዲዮ ግንኙነቶች ማድረግ፣ ድሮኖችን ማብረርና የንግድ መርከቦችን ኢላማ ያደረገ ክትትልን ጨምሮ የአብዮታዊ ዘቡ ጥቃቶችና የትንኮሳ እርምጃዎች ቀጥለዋል ሲል ድርጅቱ ባወጣው የቅርብ ጊዜ ወርሃዊ ሪፖርቱ ገልጿል። ሪፖርቱ አክሎም እነዚህ ድርጊቶች ኢራን ቁልፍ በሆኑ የባህር ላይ ማጓጓዣ መስመሮች ላይ ያላት ተጽዕኖ ማጠናከርና በመስመሮቹ በሚያልፉ መርከቦች ላይ ግፊት የማድረግ ፍላጎት እንዳላት የሚያመለክት ሆኖ ቀጥለዋል ብሏል። በመርከቦቹ አቅራቢያ የሚደረጉ የሚሳኤል ጥቃቶችና ፍንዳታዎች ጨምሮ ቀጥተኛ ወታደራዊ እንቅስቃሴዎች ወደ ኦማን በሚወስዱ ደቡባዊ መስመሮች በኩል መቀጠላቸውን ማረጋግጫለሁ ብሏል። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ያቀረቡትን ባለ 15 ነጥብ የጋዛ ሰላም እቅድ ውድቅ አድርጌያለሁ ብለዋል። ኔታንያሁ የሰላም እቅዱ ውድቅ ለማድረግ የሰጡት ምክንያት በቅድሚያ ሐማስ ትጥቅ መፍታት አለበት የሚል ነው። የትራምፕ የሰላም ቦርድ
ባለፈው ወር ሐማስና ሌሎች በጋዛ የሚገኙ ታጣቂ ቡድኖች ሙሉ በሙሉ ትጥቅ እንዲፈቱ ከስምምነት ላይ መረሱ ተናግሮ ነበር። ነገር ግን ሐማስ ከባድ መሳሪያዎችን የሚያስረክበው እስራኤል ማንኛውም ጥቃት ስታቆምና ወታደሮቿን ከጋዛ ስታስወጣ መሆኑን ተናግሯል። እስራኤል በጥቅምት ወር የመጀመሪያ ተኩስ አቁም ከተደረሰ በኋላ በጋዛ ጥቃት መፈጸሟን ቀጥላለች። ኔታንያሁ እሁድ ዕለት ለተሰበሰበው ካቢኔያቸው እስራኤል ባለ 15 ነጥብ ሰነዱን ውድቅ አድርጋለች ሲሉ በይፋ ተናግረዋል። የእስራኤል ጦር ሐማስ በትክክል ትጥቅ እስኪፈታ ድረስ ከጋዛ አይወጣም፣ እንዲሁም በዜጎቻችንና ወታደሮቻችን ላይ የሚቃጣ ማንኛውም ስጋት ይቀለብሳል ሲሉ ተናግረዋል። እሁድ ዕለት የሐማስ ባለስልጣን ላይ በሰጡት ምላሽ ደግሞ ለስምምነቱ ያለው ቁርጠኝነት እንደገና ያረጋግጣል፣ እንዲሁም የ15 ነጥብ እቅዱን ተግባራዊ ለማድረግ በቁም ነገርና በኃላፊነት ስሜት ለመሳተፍ ዝግጁ ነን ብለዋል ቢቢሲ። በተጨማሪም አደራዳሪዎች ስምምነቱ ሁሉም አካላት ተግባራዊ ማድረጋቸውን እንዲያረጋግጡ ጥሪ ማቅረቡንም ቢቢሲ ነው የዘገበው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን የተከታተላችኋቸውን ይመስላሉ። መልካም ጊዜ እመኛለሁ።